ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ግንቦት 1 ቀን 8 ሰዓት ተኩል ላይ ሊቨርፑል በአንፊልድ ቼልሲን የሚያስተናግድ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዚህ ቆይታቸውም የተለያዩ ጥያቄዎችን ተጠይቀው ለነዛም ምላሻቸውን አስተያየታቸውን ሰጥተዋል። የሰጡትንም አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁን እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም አሰልጣኝ አርነ ስሎት አስተያየታቸውን የሰጡት በተጫዋቾች ጉዳት ዙሪያ ነበር። በሰጡትም አስተያየት አሌክሳንደር ኢሳቅ በትናንትናው ዕለት ለመጀመሪያ ጊዜ ልምምድ መስራት ይችላል። በዛሬው ዕለትም እንደዚሁ ልምምድ የሚሰራ ይሆናል። ከዛ በኋላ በነገው ጨዋታ ላይ ለምን ያህል ደቂቃ መጫወት ይችላል የሚለውን የምንወስን ይሆናል። ማማርዳሽቪሊም በበኩሉ በዛሬው ዕለት ከቡድኑ ጋር አብሮ ልምምድ መስራት ይችላል። አሊሰን ቤከርና መሐመድ ሳላ ግን ወደ ልምምድ ለመመለስ በጣም ተቃርበው ነገር ግን እስካሁን ድረስ ምንም አይነት ልምምድ ባለመስራታቸው ምክንያት በነገው ጨዋታ ላይ የማይሳተፉ ይሆናል። ኢብራሂማ ኮናቴ በግል ጉዳይ ምክንያት ነው ከትናንትና ወዲያ ልምምድ ያልሰራው። ነገር ግን በትናንትናው ዕለት እንደዚሁም በዛሬው ዕለትም ልምምድ አብሮ መስራት ይችላል። ፍሎሪን ቪርትስም ሆዱ ላይ ትንሽ ህመም ስለተሰማው የሮቡ የልምምድ ፕሮግራም አልፎት ነበረ። በትናንትናው ዕለትና በዛሬው ዕለት ግን ከቡድኑ ጋር አብሮ ልምምድ መስራት ይችላል የሚል አስተያየታቸውን ሰጥተዋል። በቀሩት 3 ጨዋታዎች ዙሪያ በሰጡት አስተያየት የዚህ ሲዝን የፕሪሚየር ሊግ ጨዋታዎች ሊጠናቀቁ 3 ጨዋታዎች ብቻ ናቸው የቀሩት። እነዚህን 3 ጨዋታዎች ደግሞ በማሸነፍ ቢያንስ ሲዝናችንን አጨራረሱን ማሳመር እንፈልጋለን። በእርግጥ ዋነኛው ትኩረታችን የሻምፒዮንስ ሊግ ተሳታፊ መሆን ነው። ከዛ በተጨማሪም ግን 3ቱን ጨዋታዎች በማሸነፍ ሲዝናችንን በጥሩ ሁኔታ መጨረስ እንፈልጋለን። እንደዚሁም በእነዚህ 3 ጨዋታዎች ላይ ደግሞ ጥሩ ፐርፎርማንስን ማሳየት እንፈልጋለን። ብዙ ጊዜ እንግዲህ ጥሩ ፐርፎርማንስን በጨዋታ ላይ የምታሳይ ከሆነ ጨዋታዎችን የማሸነፍ እድል በዛው ልክ እየጨመረ ይሄዳል። ነገር ግን ደግሞ በዚህ ሲዝን ለኛ ይህ ነገር ሲፈጠር አልተመለከትንም። በአብዛኞቹ ጨዋታዎች ላይ ጥሩ ፐርፎርማንስ አሳይተን ተሸንፈን የወጣንበት እንደዚሁም ደግሞ አቻ የወጣንባቸው ጨዋታዎች አሉ። እንደዚሁም ደግሞ በጣም ምርጥ የሚባል ፐርፎርማንስ ባላሳየንባቸው ጨዋታዎች ደግሞ ውጤት ይዘን ስንወጣ መመልከት እችለናል። በቀሩት 3 ጨዋታዎች ላይ ግን ይህ ነገር እንዲፈጠር አንፈልግም። በተቻለን መጠን በጥሩ ፐርፎርማንስ እነዚህን 3 ጨዋታዎችን አሸንፈን ለመውጣት ከፍተኛ ፍላጎት አለን የሚል አስተያየታቸውን ሰጥተዋል። በመቀጠልም በቼልሲ ዙሪያ ነው አስተያየታቸውን የሰጡት። በሰጡትም አስተያየት በዚህ ሰዓት እንግዲህ ባለኝ መረጃ መሰረት አንዳንድ ጥሩ የሚባሉ ተጫዋቾች ከጉዳት ተመልሰውላቸዋል። የነዚህ ተጫዋቾች መመለስ ደግሞ ቼልሲን የበለጠ ጠንካራ ያደርጓል። በዚህ ምክንያትም እንግዲህ የነገው ጨዋታ በጣም አሪፍ እንቅስቃሴ የሚታይበት በጣም ምርጥ ጨዋታ ይሆናል ብለን እናስባለን። እንደዚሁም በእኛ በኩልም የኛ ተጫዋቾችም በነገው ጨዋታ ላይ በጣም አሪፍ ፐርፎርማንስ አሪፍ እንቅስቃሴን አሳይተው ቼልሲን አሸንፈን እንወጣለን ብዬ ተስፋ አድርጋለሁ። ቼልሲዎች እንግዲህ እንደሚታወቁ በዚህ ቼልሲዎች በጊዜያዊ አሰልጣኝ ነው እየሰለጠኑ የሚገኙት። እንደዛም ቢሆንም ግን ይህ አሰልጣኝ ልክ እንደ ሌሎች አሰልጣኞች የራሱ የሆነ አይዴንቲቲ ያለው አሰልጣኝ ነው። እንደዚሁም ከቀድሞ የቼልሲ አሰልጣኝ ከነበሩት ከማሬስካ ጋርም የሚመሳሰል የአጮት ስታይል ያለው አሰልጣኝ ነው። በጣም ግልጽ የሆነ የጨዋታ ስታይል ያለው አሰልጣኝ ነው። ስለዚህ በነገው ጨዋታ ላይ ምን አይነት የአጮት ስታይልን ይዞ ሊገቡ እንደሚችሉ ኤክስፔክት ማድረግ እንችላለን። ብዙ ጊዜ እንግዲህ ይህ አሰልጣኝ በ3 ተከላካዮች ነው ሲጠቀም የተመለከት ነውና በነገው ጨዋታ ላይም ይህንን ነገር ይደግመዋል ብለን እንጠብቃለን የሚል አስተያየታቸውን ሰጥተዋል። በመቀጠልም ሲዝኑን በጥሩ ሁኔታ በመጨረስ ዙሪያ በሰጡት አስተያየት በዚህ ሲዝን እያሳለፍ ነው ያለውን ነገር ከተመለከተን ቀሪዎቹን 3 ጨዋታዎች በጣም በምርጥ ፐርፎርማንስ ብናሸንፍ እንኳን ራሱ ሰው በዚህ ሲዝን ላይ ያለው አስተሳሰብ ይቀየራል ብዬ አላስብም። ፖዚቲቭም ይሆናል ብዬ አላስብም። ምክንያቱም በዚህ ሲዝን በጣም መጥፎ የሚባል ፐርፎርማንሶችን ነው ስናሳይ የነበረውና 2-3 ጨዋታዎችን ማሸነፍ ያንን ነገር ይቀይሯል ብዬ አላስብም። እንደዚህ አይነት አስተሳሰብ እንዲቀየር ከተፈለገ በጣም ረዘም ያለው ተከታታይ ጨዋታዎችን የግድ ማሸነፍ ይኖርብናል። ነገር ግን አሁንም እነዚህን 3 ጨዋታዎች ማሸነፍ እንፈልጋለን። በተቻለንም መጠን በጣም በምርጥ ፐርፎርማንስም እነዚህን ጨዋታዎች ለማሸነፍ ጥረት እናደርጋለን። አሪፍነቱ ምንድነው? በነገው ጨዋታ ላይ እንደዚሁም ደግሞ በቀጣይ በሚኖረው ጨዋታ ላይም አንዳንድ ተጫዋቾቻችን ከጉዳት ተመልሰው ለአገልግሎት ዝግጁ የሚሆኑ ይሆናል። ያ ደግሞ ለኛ በጣም ትልቅ ጠቀሜታ ይሰጣል። እንደዛም ቢሆንም ግን እነዚህን ቀሪ 3 ጨዋታዎች በጣም በምርጥ ፐርፎርማንስ ብናሸንፍም እንኳን ራሱ በዚህ ሲዝን እየደረሰብንን ያለው ትችትን ግን ያስቀራሉ ብዬ አላስብም። እነዚህ ትችቶች እንዲቀንሱ ከፈለግን እንዲቀሩ ከፈለግን ረዘም ያሉ ተከታታይ ጨዋታዎችን የግድ ማሸነፍ ይኖርብናል የሚል አስተያየታቸውን ሰጥተዋል።
በመቀጠልም ተደጋጋሚ የደረሰባቸው ሽንፈት በተጫዋቾቹ ኮንፊደንስ ላይ የራስ መተማመን ላይ በፈጠረው ተጽዕኖ ዙሪያ በሰጡት አስተያየት ጊዜም ቢሆን ጨዋታዎችን ስትሸነፍ የራስ መተማመን ላይ ተጽዕኖ ይኖራል። በተለይ ደግሞ ያለመድከውን ተከታታይ ሽንፈቶችን የምታስተናግድ ከሆነ በተለይ ደግሞ እንደ ሊቨርፑል ላለ ክለብ እየተጫወትክ ከሆነ እነዛ ሽንፈቶች የራስ መተማመን ላይ ከፍተኛ ተጽዕኖ ይኖረዋል። በተለይ ደግሞ እነዚህ ተጫዋቾች ማሸነፍን የለመዱ ተጫዋቾች ናቸውና ባለመዱት መልኩ በተደጋጋሚ ሽንፈቶችን ሲያስተናግዱ የራስ መተማመናቸው ላይ በእርግጠኝነት ተጽዕኖ ይኖረዋል። በእርግጥ በፕሪሚየር ሊጉ ላይ ነው እንደዚህ አይነት ውጤቶችን እያስመዘገቡ የሚገኙት፣ ተደጋጋሚ ሽንፈቶችን እያስመዘገቡ የሚገኙት። በፕሪሚየር ሊጉ በጣም መጥፎ የሚባል እንቅስቃሴን እያደረግን ነው የምንገኘው። ከዚህ በፊት ከለመድነው እንቅስቃሴ በጣም የወረደ እንቅስቃሴ የወረደ ፐርፎርማንስን ነው እያሳየን የምንገኘው። ነገር ግን ደግሞ በሻምፒየንስ ሊጉ ከፕሪሚየር ሊጉ የተሻለ የሚባል እንቅስቃሴን ማድረግ ችለናል። ቢያንስ እኛን የሚመጥነን አይነት ፐርፎርማንስን ስናሳይ መቆየት ችለናል። በምድብ ጨዋታዎች ላይ እንደተመለከታችሁ ሶስተኛ ደረጃን ይዘን ነው ማጠናቀቅ የቻልነው። እንደዚሁም በ16 የጥሎ ማለፍ ጨዋታ ላይም ጋላታሳራይን አሸንፈን ወደ ሩብ ፍጻሜ ማለፍ ችለናል። በሩብ ፍጻሜ በእርግጥ ፒኤስጂን የገጠምነው በፒኤስጂን በደርሶ መልስ ተሸንፈን ከውድድሩ ልንወጣ ችለናል። ፒኤስጂዎች ደግሞ ባለፉት 2 ዓመታት ከተመለከታችሁ በደርሶ መልስ ጨዋታዎች ምንም አይነት ሽንፈት ያላስተናገዱ ክለብ ናቸው። እንደዚሁም በዚህ ሰዓትም እንግዲህ የሻምፒየንስ ሊግ የፍጻሜ ተፋላሚ መሆንም የቻለ ክለብ ነው። በጣም ጠንካራ የሚባል ናቸው። በአውሮፓ ውስጥም ከሚገኙ በጣም ምርጥ ከሚባሉ ክለቦች መካከል ቀዳሚ ስፍራ ላይ የሚቀመጡ ቡድን ናቸውና በእነዚህ ቡድን ነው የተሸነፍ ነው። በእርግጥ ብንሸነፍ እንኳን ራሱ በአንፊልድ በተደረገው ጨዋታ ላይ ጥሩ የሚባል እንቅስቃሴን ማሳየት ይችላል ነበር። ምናልባት ቫር ባይሽርብን ኖሮ ምናልባትም ውጤቱን ቀልብሰን ልናልፍ የሚችልበትም እድል ሊኖረን ነበረ። እንደዛም ቢሆንም ግን አሁንም መሻሻል ያሉብን ነገሮች አሉ። ወደ አሸናፊነትም መመለስ መቻል አለብን። ያንን የምናደርግ ከሆነ የራስ መተማመናቸው በዛው ልክ እየጨመረ ይሄዳል የሚል አስተያየታቸውን ሰጥቷል። በመቀጠልም ለመልሶ ማጥቃት ተጋላጭ በመሆናቸው ዙሪያ ላይ በሰጡት አስተያየት በዚህ ሲዝን በተወሰኑ አጋጣሚዎች ላይ ለካውንተር አታክ ተጋላጭ ስንሆን ነበር። በእርግጥ ይህንን ስል ደግሞ በእያንዳንዱ ጨዋታ ላይ በጣም ብዙ ለካውንተር አታክ ተጋላጭ እየሆነን ነው ማለት አይደለም። ነገር ግን ደግሞ በተወሰኑ አጋጣሚዎች ተጋላጭ እየሆነን ነው። ለምሳሌ ከማንቸስተር ዩናይትድ ጋር ባደረግነው ጨዋታ ላይ በሁለት አጋጣሚዎች ለካውንተር አታክ ተጋላጭ ሆነን ነበር። ከነዚህ ሁለት አጋጣሚዎች ደግሞ አንዷ ወደ ግብነት ልትቀየር ትችላለች፣ አንዷም ጎል ልትሆን በጣም ትንሽ ነበረ የቀራት፣ ነገር ግን ጎል ሳትሆን ቀርታለች። እንደዛም ቢሆንም ግን ለካውንተር አታክ ተጋላጭ እየሆነን ነው የምንገኘው። በካውንተር አታክ ብቻ ሳይሆን በሌሎች መንገዶችም በጣም ተጋላጭ እየሆንን ነው የምንገኘው። ያንን ደግሞ ማሻሻል ይኖርብናል፣ ወይም ደግሞ ብዙ ጎሎችን ማስቆጠር ይኖርብናል። አንድ ጎል ከተቆጠረብን 2 ጎሎችን በማስቆጠር አሸናፊ ሆነን መውጣት ይኖርብናል፣ ወይም ደግሞ ጨዋታዎችን የግድ መቆጣጠር ይኖርብናል። ጨዋታዎችን ለመቆጣጠር ደግሞ 1-0 ስትመራ ነው ጥሩ የሚሆንልህ እንጂ 1-0 እየተመራ ወይም ደግሞ አንዳቻ ስትሆን ያንን ጨዋታ ለመቆጣጠር አስቸጋሪ ነው የሚሆንብህ። እንደዛም ቢሆንም ግን አሁንም መሻሻል ያሉብን ነገሮች አሉ። ራሳችንን በደንብ ማሻሻል መቻል አለብን። በእርግጥ በዚህ ሲዝንም ለማሻሻል ጥረት አድርገን ነበር። ነገር ግን ሲዝኑ እንደተመለከታችሁ አንዳንድ ጊዜ ጥሩ እንቅስቃሴ ስናደርግ ነበር፣ አንዳንድ ጊዜ ደግሞ ያንን ማስተካከል ሳንችል የቀረንባቸው ጨዋታዎች አሉ። እናም በክረምቱም እንግዲህ ይህንን ነገር ለማስተካከል ጥረት የምናደርግ ይሆናል። በመጀመሪያ ተጫዋቾችን በማስፈረም በመቀጠልም ደግሞ በልምምድ ወቅት ላይ እነዚህ ነገሮች ለማስተካከል ጥረት እናደርጋለን የሚል አስተያየታቸውን ሰጥቷል። በመቀጠል መሐመድ ሳላ በቅርቡ ቡድኑ አልተዋሃደም፣ አልተቀናጀም፣ ቦንዱም ጠንካራ የሚባል አይደለም፣ በስነ ልቦና ረገድም ጠንካራ የሚባሉ አይደለም የሚል አስተያየትን ሰጥቶ ነበር። በዚህ ዙሪያ በሰጡት አስተያየት በቦንድና በሜንታሊቲ ዙሪያ በጣም ልዩነት አለ። ቦንድ የሚፈጠረው ረዘም ላለ ጊዜ አብረህ በምትቆይበት ወቅት ነው። አሁን ለምሳሌ 6፣ 7፣ 8 ዓመት አብረው የቆዩ ተጫዋቾች ከአዳዲስ ተጫዋቾች ጋር ከሚኖራቸው የበለጠ ቦንድ ይኖራቸዋል፣ ወይም ትስስር ወይም ደግሞ ቅንጅት ይኖራቸዋል። ይህ ነገር ከጊዜ በኋላ የሚመጣ ነገር ነው። ነገር ግን ደግሞ ስነ ልቦና ላይ ችግር አለባቸው ብዬ አላስብም። ምክንያቱም ደግሞ የአእምሮ ጥንካሬያቸውን የስነ ልቦና ጥንካሬያቸውን በተደጋጋሚ በየጨዋታው ላይ ስንመለከተው የነበረ ነገር ነው። ባለፈው እሁድ ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ላይ ይህንን የስነ ልቦና ጥንካሬም ነበረ በጨዋታው ላይ መመልከት ይቻላል። ምክንያቱም ከ2-0 ወደ 2-2 መሄድ ችለናል። እንደዚሁም 2-2 ከሆነም በኋላም ሶስተኛ ጎል ለማስቆጠርም በጣም ከፍተኛ ጥረትም ስናደርግ ነበረ። ይህም ደግሞ የስነ ልቦና ጥንካሬያችንን በደንብ የሚያሳይ ነው። ነገር ግን በስተመጨረሻ ሶስተኛ ጎል ሳናስቆጠር ቀርተን እነሱ ጎል አስቆጥረው ጨዋታውን ተሸንፈን ልንወጣ ችለናል። ነገር ግን የስነ ልቦና ችግር አለ ብዬ አላስብም። እንደዚሁም ደግሞ ወጣትም ስለሆኑ ጠንካራ የሚባል የስነ ልቦና ጥንካሬ የላቸውም ማለትም ተገቢ አይደለም። ምክንያቱም መሐመድ ሳላህ 26 ዓመት በነበረበት ሰዓት በጣም አስደናቂ የሚባል እንቅስቃሴን ሲያደርግ ነበር። ጨዋታዎችን ለማሸነፍ ከፍተኛ ጥረት ሲያደርግ ነበር። እንደዚሁም ከሌሎቹ የቡድን አጋሮቹ ጋር በመሆንም የተለያዩ ዋንጫዎችን ማንሳት ችሏል። የሻምፒየንስ ሊግ ዋንጫ አንስቷል፣ ፕሪሚየር ሊግ ዋንጫ አንስቷል። 99 ነጥብም በፕሪሚየር ሊጉ መድረስም የቻለበት ሁኔታ አለና እድሜያቸው ገና ወጣት ስለሆነ በስነ ልቦና ደረጃ ጠንካራ አይደሉም ማለት
ተገቢ አይመስለኝም። በቅርቡ ደግሞ በፒኤስጂም የተመለከትነው ይህንን ነገር ነው። ምክንያቱም የፒኤስጂ አብዛኞቹ ተጫዋቾች ገና ወጣት የሚባሉ ናቸው። ነገር ግን ደግሞ እንደ ቡድን 11ዱም ተጫዋቾች ሲከላከሉ መመልከት ችለናል። 11ዱም ተጫዋቾች ሲያጠቁ መመልከት ችለናልና ገና ወጣት ስለሆንክ የአይምሮ ጥንካሬ የለህም ማለት አይደለም። እንደዚሁም ደግሞ እድሜ እየገፋ በሄደ ቁጥር የአይምሮ ጥንካሬ ይኖርሃል ማለት አይደለም። ነገር ግን ደግሞ የተጫዋቾቹ ፐርሶናሊቲ ነው እንደዚህ እንዲጫወቱ እያደረጋቸው የሚገኘው የሚል አስተያየታቸውን ሰጥተዋል። በመቀጠልም በክረምት የዝውውር መስኮት ላይ ሊቨርፑሎች የተለያዩ ተጫዋቾችን ያስፈርማሉ እንደዚሁም ደግሞ ይሸጣሉ ተብሎ ይጠበቃልና ምናልባትም ይህም ተጨማሪ የሽግግር ወቅት ሊሆን ይችላል እየተባለ ነው የሚገኘውና በዚህ ዙሪያም በሰጡት አስተያየት ምናልባት በክረምቱ የዝውውር መስኮት ላይ መጠነኛ የምትባል ትንሽ የምትባል የሽግግር ወቅት ልትኖረን ትችላለች። ምክንያቱም የተለያዩ ተጫዋቾች መውጣታቸው አይቀርም፣ የተለያዩ ተጫዋቾች መምጣታቸው አይቀርም። ነገር ግን ደግሞ እንዳለፈው አመት ከባድ ይሆናል ወይም ደግሞ ሰፊ ይሆናል ብዬ አልጠበቅም። አሁን ለምሳሌ ሮበርትሰን ከሊቨርፑል የሚለቅ ይሆናል። ነገር ግን ደግሞ የሱን ቦታ ለመተካት ሲሚካስ ከውሰት ውሉ የሚመለስ ይሆናል። ምክንያቱም ሲሚካስ እስካሁን ድረስ የሊቨርፑል ተጫዋች ነው። ስለዚህ ያንን ቦታ ከቨር የሚያደርግ ይሆናልና እንደ አሰልጣኝ ምንም የሚያሳስበኝ ነገር የለም። ይልቁንም ከአዳዲስ ተጫዋቾች ጋር አብሮ ለመስራት በጣም ጓጉቻለሁ። ከ2 ዓመት በፊትም ስጓጓ ነበረ። ባለፈው በክረምቱ የዝውውር መስኮትም አዳዲስ ተጫዋቾች መጥተው አብሬያቸው እስከሰራ ድረስ ጓጉቼ ነበረ። አሁንም በቀጣይ ከሚመጡት ተጫዋቾች ጋር አብሬ ለመስራት በጣም ጓጉቻለሁ የሚል አስተያየታቸውን ሰጥቷል። በኮነር ብራድሊ ዙሪያ በሰጡት አስተያየት ኮነር ብራድሊ በዚህ ወቅት ከጉዳቱ ይመለሳል፣ ወደ ጨዋታ ይመለሳል ለማለት ትንሽ ያስቸግራል። ምክንያቱም ብዙ ጊዜ በሪሃብ ወቅት ላይ በማገገም ወቅት ላይ ምንም ነገር ሊፈጠር ይችላልና እንደዚህ ነው ብሎ ለመገመት ያስቸግራል። ስለዚህ በዚህ ሰዓት ላይ መቼ ይመለሳል የሚለውን ቁርጡን ቀን አናቆም የሚል አስተያየታቸውን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎት የሰጡት አስተያየት ይህንን ይመስል ነበረ። በዚህ በሰጡት አስተያየት ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ፕሮግራም እስከንመለስ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።